ይህም ቪዲዮ አይታችሁ ናኒ ካልሰራለን ብላችሁ ነበር። ይህ የምታዩት ሰውዬ ሻንጣ ውስጥ ሰው ገሎ ይዞ እየወጣ ነበረ። ማንን የገደለው? ሰውየው ማን ነው? ስሙ ጄሲ ይባላል። የሚኖረው ኒውዚላንድ ውስጥ ነው። ጄሲም ታዲያ እድሜው 26 ዓመቱ ነው። ትልቁ የጄሲ ችግር ምን እንደሆነ ታውቃላችሁ? ውሸታም፣ ዝም ብሎ ነው የሚቀባጥረው። ለአንደኛው ለተዋወቃቸው ሰዎች ትልቅ ድርጅት አለ፣ የዛ ድርጅት ማናጀር ነኝ ይላል። ለአንደኛው ለተዋወቀው ሰው ደግሞ $1 ሚሊዮን የሚያወጣ ቤት አለኝ። እዛኛው ሰውዬ ጋር ስትሄዱ ደግሞ መኪና አለኝ $900,000 እና $800,000 የሚያወጣ መኪና አለኝ እያለ ያወራል። ግን ወደ እውነታው ስንሄድ እሱ እንኳን ብር ሊኖረው ቀርቶ የሚኖረው ራሱ በመንግስት እርዳታ ነው። 2018 ላይ ታዲያ ትልቅ ጥፋት ያጠፋል። ኦንላይን ላይ ዴቲንግ አፕ ቲንደር የሚባል አፕ ላይ እችን ሴት ይተዋወቃል። እሷም ያው እዛ ቲንደር ላይ ተገኘችው። ያው ፍቅረኛ ምናምን ፈልጋ። ስሟም ግሬስ ይባላል። እድሜዋ ገና 21 ዓመቷ ነው። ስራዋ መዞር ነው ከሀገር ወደ ሀገር። አሁን ደግሞ እንዳጋጣሚ ሆና ኒውዚላንድ ውስጥ ነው ያለች። ባላት ጊዜም የሆነ ሰው መተዋወቅ ትፈልጋለች፣ ዴት ማድረግ ትፈልጋለች። ለዛም ነው ቲንደር ላይ እሷም የተገኘችው። እናም ሁለቱም ተዋወቁ ቲንደር ላይ። እንዳልኳችሁ ቲንደር ለማታውቁ ዴቲንግ አፕ ነው ወይም ፍቅረኛሞች የሚገናኙበት አፕሊኬሽን። ትንሽም አወሩ በአፑ። ከዛ በአካል እንገናኝ ሻይ ቡና እንበላሉ። እናም በቀጣዩ ቀን ተገናኙ። እዚህ ጋር የምታዩትም ትክክለኛ ቪዲዮቸው ነው ሲገናኙ ማለት ነው። ያው እንደምታዩት ከሲኩሪቲ ካሜራ ላይ ተወሰደ ነው። አንድ ቦታም አይደለም ሄዱት፣ ሻይ ቡና ያሉ። ከዛ በኋላ መጠጥ ለመጠጣትም ሌላ ቦታ ሄዱ። ጄሲ ግን እንዳልኳችሁ ሲያወሩ በቃ የሆነ ወሬ ነው የሚያወራላት። ምንም እውነት የሚያወራላት ነገር የለም። እንደለመደው መቀባጠር ነው። በቅርቡም ራሱ ወደ እናንተ ሀገር እመጣለሁ ሁሉ ይላታል። እሷ የምትኖረው እንግሊዝ ውስጥ ነው እና እዛም ቢዝነስ እንዳሰበ ያወራው ነገር በሙሉ እንዳለ በቃ ውሸት ነው። ግሬስ ታዲያ ምንም የምታውቀው ነገር የለም። እውነት መስሏት ሁሉን ነገር አመነች። ለጓደኛዋ ሁሉ እዛው ከሱ ጋር ሆና ልክ እሱ ወጣ ሲል የሚገርም ሰው ተዋወቅ ያለው ባለ ሀብት እና ጥሩ ሰው ነው ምናምን አለች። ገና ሳታውቀው ማለት ነው። ተጨማሪ ሁሉ ደግሞ በዛኑ ቀን ወደ ቤት እንሂድ፣ እኔ ቤት ልውሰድሽ ይላታል። እሷም እሺ ብላ ተስማምታ ወደ እሱ ቤት ትሄዳለች። ቤቱም እንደደረሱ ምን እንደተፈጠረ አይታወቅም። ቃሉ ገደላት። ምክንያቱ ምንድን የገደላት ምናምን የሚል ምንም ማስረጃ የለም። በቦታው የነበሩት ሁለቱ ብቻ ናቸው። ግን ከዚህ ግድያ ጋር ሰዎች የጠረጠሩት ያው ውሸታም ስለሆነ እንዳሰበችው እንዳልሆነ ስታቅ ጥላ ለመሄድ ስታስብ ነው የገደላት ሚል ሰዎች የሚያስቡት ነገር አለ። ግን ትክክለኛው እንዳልኳችሁ ለምን እንደገደላት አይታወቅም። ብቻ ከገደላት በኋላ ኖርማሊ ያው ቲቪውን ከፈተ አየ። እናም ኢንተርኔት ላይ የብልግና ቪዲዮዎችን ምናምን ተመለከተ። ጭራሽ ሁሉ የግሬስ ሬስ አዘጋያለ ቲንደር አፕሊኬሽኑ ላይ ሌላ ሴት መፈለግ ጀመረ። እንደገጣሚ ሆኖ ደግሞ ከሌላ ሴት ጋር እዛው አፕሊኬሽን ላይ ይተዋወቃል። እቺም ሴት ስለሱ የምታውቀው ነገር የለም። እንገናኝ ሲላት አውርቷት እሺ አለችው። ቀጣይም ደግሞ እንዴት አድርጎ ሬሳ ማጽዳት እንዳለበት ኢንተርኔት ላይ ሰርች አደረገ። ይህንን እንዴት አወቀ ካላችሁ ያው ቀላል ነው። ሂስትሪው ላይ ቼክ በማድረግ ነው የታወቀበት ይሄን ነገር እንዳደረገ። በነጋታውም ሄደና ሻንጣ ገዛ። ይሄም እዚህ ጋር የምታዩት እንግዲህ ሻንጣ ሲገዛ ትክክለኛ ቪዲዮ ነው። በዚህም አላቆም ሱፐርማርኬት ሁሉ ሄዶ ዲተርጀንቶችን፣ ማስጃዎችን፣ ምናምኖች የተለያዩ በቃ ፏ የሚያደርጉ ነገሮችን ገዛ። አሁን የሚገርመው እዚህ ታሪክ ላይ ግሬስ በዚህ ቀን እንደ ትላንትና ሞታ በንጋታው ልደቷ ነበር 22 ዓመቷ። እናም እንኳን ተወለድሽ የሚል በስልኳ አገር ቴክስትን የተላከላት ከቤተሰቦቿ ከምታውቃቸው ሰዎች። በዚህ በኩል ግን ጄሲ ሻንጣውን ይዞ መጥቶ ማጽጃውን ይዞ መጥቶ ቤቱን በደንብ አጸዳው። ሬሳዋን ደግሞ የገዛው ሻንጣ ውስጥ ከተተው። ግን ይዞት አልወጣም። እዛው ሻንጣውን አስቀመጠው ቤት ውስጥ። ምክንያቱም ምን ብያችሁ ነበር? እሷን በገደለ ማታ በቲንደር ሌላ ሴት ተዋውቋል ነበር። ቀጠሮ ሰዓት ደርሶበት ነበር። ለዛም አዲሷን ሴት ሊያገኛት ሄደ። ሬሳውን ቤት አስቀምጦ እንደለመደውም አዲሷን ሴት ሲያገኛት በደንብ አድርጎ ዋሻት፣ ቀባጠረ። ዴታቸው ላይ በመሀል ታዲያ አዲስ የተዋወቃት ሴት ፍርድ ቤት ውስጥ እንደነበረችና የፍርድ ሂደት ስትከታተል እንደነበረ፣ የፍርድ ሂደቱም ደግሞ በጣም ዘግናኝ እንደነበረ፣ በዛ የፍርድ ሂደት አዝናም እንደነበረ እሱ ነገረችው። እሱም ታዲያ በዚህ ሰዓት ምን አላት? አንድ ማቀው ጓደኛዬ ሴት ጓደኛውን እንቃርጎ ገሏል ብሎ ነገራት። ፖሊሶችም ደግሞ ይዘውት አሁን ታስሯል ምናምን ብሎ ያወራላታል። እና በወሬው መሀል ምን አለ? መታሰሩ ልክ አልነበረም ሚል ወሬን ያወራው። እሷ በዚህ ሰዓት እንዴ ሰው ገሎ እንዴት መታሰሩ ልክ አይደለም ብሎ ያስባል ብላ በአስተሳሰቡ ተገረመች። ተጨማሪ ደግሞ አስቡት ዛሬ ነው የተገናኙት። ቢያንስ በቃ የሚያስቅ የሚያዝና ነገር ቢያወራላት ጥሩ ነበር። እንዳም በመሃል የሆነ ስልክ ተደወለልኝ መሄድ አለብኝ አለችው። ጄሲም በዚህ ሰዓት ልሸኝሻ ሲላት እዚሁ ነው ቅርብ ነው ምናምን ብላ ጥላው ትሄዳለች። ጄሲም ኦኬ እሺ ብሎ ወደ ቤቱ ይመለሳል። ሬሳውም የግሬስ እዛው ቤት ውስጥ ነበር። እንዴት አድርጌ ላስወግደው ሲል ሻንጣ መጫኛ ብረት አለ። ልክ እንደ ኖርማል እንደ እቃ ወይም እንደ ልብስ እዛ ላይ ጭኜ ለምን ከዚህ አላስወጣትም አለ። እናም ሄዶ አምጥቶ ጭኖ ከፎቁ አስወጣው። ይሄ ቪዲዮ ያኔ የተፈጠረ ነው ማለት ነው፣ ትክክለኛው ቪዲዮ።
ማንም ደግሞ የጠረጠረው የለም። መኪናውን አመጣ። መኪናው ባይዘው የራሱ አይደለም ተከራይቶ፣ እዛ መኪና ላይ ሻንጣውን ጫነ። ከዛም ዝም ወዳለበት ቦታ ወሰደው። ይሄን ሻንጣ ቆፍሮም ማንም ሳያየው ይሄንን ሻንጣ ቀበረው። በዚህ በኩል የግሬስ ቤተሰቦች ጓደኞቿ እሷን መፈላለግ ጀመሩ። ስለ እሷም ሰምቶ አያውቁም። ግሬስ ማለት ደግሞ እንደዚህ አይነት ሰው አይደለች። ማለትም የሆነ ሶሻል ሚዲያ ላይ አክቲቭ የሆነ እንቅስቃሴ ነው ያላት። በየቀኑ ትፖስታለች፣ ትደዋወላለች ምናምን። ጸጥታዋ ብዙም አላስደሰታቸውም። ያላቸው አማራጭ ከእንግሊዝ ሆነው ኒውዚላንድ ፖሊሶች ጋር መደወል ነው። ፖሊሶችም ወዲያው ያረፈችበትን ሆቴል አውቀው ማጣራት ጀመሩ። ገብተውም ሆቴል ሩሙን ቼክ ሲያደርጉ እቃዋ አለ ሩም ውስጥ፣ ግን እሷ የለችም። እንዴት እንደሚያገኟት ግራ ገብቷቸው ሶሻል ሚዲያ ላይ አክቲቭ ስለሆነች ቼክ ማድረግ ጀመሩ። ማንን አግኝታ ይሁን ከማን ግንኙነት አላት የሚለውን። ወዲያው ደግሞ አንድ ነገር ታዘቡ። ፌስቡክ ላይ ፖስት አድርጋ ነበረ አዲስ ፎቶ። እዛ ፎቶ ላይ አንድ ሰው ኮሜንት አድርጓል። ጄሲ የሚባል ሰውዬ ምን ብሎ ታምሪያለሽ ብሎ ማለት ነው። ፖሊሶች ሌሎች ኮሜንቶችን ሲያዩ ኒውዚላንድ ውስጥ የሚኖር ሰው የለም እሷ ላይ ኮሜንት ያደረገ። አንድ ሰው ኒውዚላንድ ላይ የሚኖር ሰው ኮሜንት ያደረገ እሱ ብቻ። እናም ጄሲ የሚኖርበትን ቦታ አጣርተው ፖሊሶች ሄደው ለጥያቄ እሱን ወሰዱት እና ግሬስ የምትባል ሴት ታውቃለህ ወይ ሲሉት አዎ አውቃለሁ። ተገናኝታችኋል ሲለው አዎ ተገናኝተናል፣ ግን ወዲያውን የተለያየ ነው አለ። ግን ችግሩ ፖሊሶች እሱ ተለያይተናል ካለ በኋላ ሴኩሪቲ ካሜራ ቼክ ሲያደርጉ አብሯት ነበረ። ማለትም ከኔ ጋር አልነበረችም ሄዳለች ብሎ ግን ከሱ ጋር እንደነበረች አወቁ። ይሄም እንደዋሸ በደንብ የሚያሳይ ነገር። ሰው ደግሞ ሲዋሽ ከጀርባው የሆነ የሚደብቀው ነገር አለ። ለማጣራትም ብለው የተከራየውን መኪና መመርመር ጀመሩ። ቤቱንም ሄደው መፈተሽ ጀመሩ። እሱ በቻለው አቅም በሱ ቤት ከሱፐርማርኬት ገዝቶ ቤቱን ጽድት አድርጎታል። ግን ፖሊሶች እሱ ቤት ውስጥ የግሬስን ዲኤንኤ ያገኙ። ዲኤንኤ ባይዘው በጣም 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 ለማጥፋት የሚከብድ ነገር ነው። ምናልባት አስላችሁ ሊሆን ይችላል። ስታስሉ ምራቃችሁ ምንጣፉን ነክቶት ሊሆን ይችላል። ወይ የሆነ ነገር እጃችሁ፣ ላባችሁ የሆነ ነገር ነክቶ ከሆነ ጸጉራችሁ፣ አንድ ፍሬ ጸጉራችሁ ከተገኘ ብቻ ዲኤንኤ የሆነ ሰው ቤት ገብቶ የሱን ዲኤንኤ ማውጣት በጣም ከባድ ነው። ለዛም ፖሊሶች ምርምር አደረጉ። የሷን ዲኤንኤ እዛ ቤት ውስጥ አገኙ። ይሄም ደግሞ በቂ ማስረጃ ስለሆነ እሱን ሄደው ገጀም አደረጉት። ትክክለኛ ፎቶም የጄሲ ይህን ይመስላል። ፍርድ ቤት ቀርቦም ያደረገውን ነገር እንዳለ ተናዘዘ። እድሜ ልክ ተፈረደበት። ይህ ታሪክ ላይ ማወቅ ያለባችሁ ነገርና መማር ያለባችሁ ነገር ትንሽ እንኳን ባክግራውንዱን ማታቁት እንደዚህ ነኝ እንደዚህ ሆናለሁ ምናምን ስላላችሁ ሰው አግኝታችሁ ኦኬ እሺ ማግኘቱን ሰው ብዛት በሚገኝበት ቦታዎች ልታገኙ ትችላላችሁ። ግን የምኖርበት ወይም ደግሞ ፕራይቬት ቦታ ልውሰዳችሁ ሲላችሁ አምናችሁ መከተል በጣም ሞኝነት ነው። ለዛውም በአንድ ቀን የተዋወቃችሁትን ሰው። ትንሽም ታሪክ እንደሚያስተምራችሁ ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቻው።